ሰማይ ሲለወስ ደመናው ሲለብስ ብርሃን ሲጠፋ ጨለማ ሲነግስ ጨረቃ ሲደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ ነይ ነይ ያገሬ ልጅ ነይ ነይ ያገሬ ልጅ ሀገር ሀገር ይላል ይህ ሀገር ብርቁ እኔም ሀገር አለ የሚታይ በርቁ ሰማይ ሲለወስ ደመናው ሲለብስ ብርሃን ሲጠፋ ጨለማ ሲነግስ ጨረቃ ሰላማችሁ ይብዛ የሀገሬ ልጆች፣ እንዴት ናቸው? ሰላም ነው ወይ? አለሁላችሁ። እግዚአብሔር ይመስገን። ዛሬ ደግሞ የማሳያችሁ እንደምታዩት ቅቤ ላነጥር ነው። የዚህ ሀገር ቅቤ አነጣጠር ብዙዎቻችሁ እንደሚከብዳችሁ ይገባኛል። በነገራችን ላይ ብዙ አይነት አነጣጠሮች ቢኖሩም እኔ ግን አንዱን ላሳያችሁ። እዚህ ጋር እንደምታዩት ዝብዳ አዘጋጅቻለሁ ቅቤ። እዚህ ጋር ደግሞ እንደምታዩት ከሙንና ካዝበራ አዘጋጅቻለሁ። ይሄንን ታምሱታና ትፈጩታላችሁ። እኔ እዚህ ጋር አስተካክዬ ነው ያለሁት። እዚህ ጋር ደግሞ ገና ምንም አልገባበትም። ገና እየቀለጠ ነው። ቅቤውን እያቀለጥኩት ነው። አልጨረስኩም። ሁሉንም ሲጨምር አሳያችኋለሁ። ተከታተሉ። ላይ ወደ ቪዲዮ ጋይስ፣ ሁላችሁም ይሄን ቪዲዮ ብታዩ ደግሞ ሰብስክራይብ በማድረግ እንድታበረታቱኝ፣ ሀሳብ አስተያየታችሁን ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። ሰብስክራይብ አድርጉኝ፣ አበረታቱኝ። ፋሚሊ ቤተሰብ ሁኑ። የፈለጋችሁትን የምግብ አይነት ብትጠይቁኝ በማቅረብ አቀርብላችኋለሁ። ለፈለጋችሁት ነገር ኮሜንት ላይ ማስቀመጥ ትችላላችሁ። በጣም ወዳችኋለሁ። ተከታተሉ። ያው እንደምታዩት ነው። ከሙን ጨምሬያለሁ። በመቀጠል ደግሞ የምጨምረው ካዝበራ ይሆናል። ያንሰኛል ትንሽ። ታነሳችሁ አንድ ማንኪያ እንደዚህ መጨመር ትችላላችሁ። ይሄ ግማሽ ማንኪያ መጀመሪያ ስለጨመርኩኝ ነው። ከዛ መቀጠል ትልቁ መረሳት የሌለበት ነገር ምንድነው? አንድ በኬክ መለኪያዎች መለኪያ ዱቄት፣ ይሄው እንደምታዩት እቺ መለኪያ አንድ ዱቄት መጨመር ትችላላችሁ። የኔ ዱቄቱ ብዙ ያረኩት እርግጠኛ ነኝ ይበዛል፣ ግን ብዙ ነው። እንደምታዩት አንድ ብረት ድስት ሙሉ ስለሆነብኝ ነው ያበዛሁት። ከዛ እንደዚህ ትጨምራላችሁ። ከዛ ማማሰል ነው ዱቄቱ እስከሚቀጥላችሁ ድረስ ማለት ነው። እንደምታዩት ነው። ዋው! የኢትዮጵያን ቅመም ደግሞ ቢያገኝ በዚህ ላይ አስባችሁታል። ያው እንግዲህ ሰው ባለው ነው ጋይስ። መጨረሻውን ተከታተሉ። ያው መጨረሻው እንደዚህ ነው።